ሰላም ሰላም፣ ጤና ይስጥልን። እንዴት ናችሁ? ደህና ናችሁ ወይ? የጉባለች ቤተሰቦች ያው የጨነቀው እርጉዝ ያገባል የወለደች ዕለት ገደል ይገባል የሚለውን ታውቁ ከሆነ እዛ አይነት ውስጥ ያለው ጃዊሳን ስልኮቹን እዩዋቸው። ሁላ ያን እንደዛ ስትለው ሁሉ ነው የሚረባረበው። ሁላችንም እኩል ድርጅቶች ነን፣ እኩል ነው ኃላፊነት የተጣለ። እኩል ማለት እኩልማ አይደለም። እኩልንማ ብላችሁ እንትን አትበሉ። ኧረ ተው፣ እኩልነትን አረጋግጡ። ተው ተው ተው፣ እኩልነት የለም ማለት ነው። እንደዚህ እያሉ ነው እንግዲህ የሚቀልሉት። ሄሎ ወይ ሰላም ነው? ደህና ነው ወይ? አለሁ በመስገን። እንዴት ናችሁ? ምን ዛሬ የላችሁም ስራ? አለ አልቆምም አለኝ። አሁን ጠይቄው አይ ጥሩ፣ እስኪ ዞሮ በሰፊ ለማውራት እናመቻቻለን። እንትን አድርጉ፣ የሆነ ያሉ ነገሮችን እስካሁን ድረስ የተነሱ ነገሮችን ውልድ ነገር እንዲፈጠር ማድረግ ነው፣ ማጠናከር ነው የሚጠበቅ። ሌላ አማራጭ የለንም። አይ ልክ በዛ ልክ ነው። በነገራችን ላይ ኖርማል አትሊስት የመጨረሻ አንድነት እንፈልገዋለን። ክፍለ ጦር ድረስ ግን ማወያየት አለብን። ዝም ብሎ እንትን የሚል አይደለም ምናምን ብለን ነው እንትኖችንም ለማለገድ ሞከር ነው። መጨረሻ እንትን አድርጎ አንደኛ ይሄ ድርሻ የሚባለው ቋንቋ ታሳቢ አድርግ የሚል እንትን አንሱ። ያን እኮ አነሳን። በቃ እኩል ነን አለ ሁሉ ያን እንደዛ ስትለው ሁሉ ነው የሚረባረበው። ሁላችንም እኩል ድርጅቶች ነን፣ እኩል ነው ኃላፊነት የተጣለ። አይ እኩል ማለት እኩልማ አይደለም። እኩልንማ ብላችሁ እንትን አትበሉ እናንተ። እነሱ በቃ ምን ነገሮች አሁን መሰለህ ኦልሬዲ ራሳቸው ሲወጠሩ ስለሆነ በዚህ እንትን ማድረግ ነው የሚሻል። አዎ ግን ኦልሞስት እዛው እርስ በርስ እዛው የመሸነጋገል አይነት ነገር ነው ያለው። አሁን ወደኛ አይደለም ብዙ ነገር እየመጣ ያለው። እዛው ዝም ብሎ ይሄ ሰብሳቢዎች እዛው ያሉት ዋናዎቹ የሆነ ማለት መሸነጋገል የሚመስል ነገር አለ መሰለኝ። እስኪ የሚያቸው እንትኑ አሁን ያነሳውን ለምን መሰለህ ድርሻ የመከፋፈል የሚባለው ነገር ዞሮ እንደዛ ከሆነ አትሊስት ትናንት እስከ ትናንት ድረስ ያለው እስከ ማታ ድረስ የተሰራው ነገር ማይቀየር ከሆነ ይሄ ጦር ምናምን የሚባለውን ጨምሮ ዋናውን ጨምሮ ዋና የሚባሉት ላይ የግድ ጠበቅ ያለ አቋም መያዝ ነው ያለብን። እና በነገራችን ላይ እንደዛ ከሆነ አደጋ ይኖሩ ምልህ ወይ የሚሆን እንደዛ ካልተገለበጠ የሚገለበጥ ከሆነ ይገለበጥ፣ ማይገለበጥ ከሆነ ግን ወይ ደግሞ እንደዛ አማራጭ ሰራ ከተባለም በኃይልና በመሳሪያ ምናምን ትሄዳለህ። ከዛ ዋና የሚባሉ ቦታዎችን ትጠይቃለህ ማለት ነው። አየህ ወደዛ ስትወስደው እንግዲህ ምን አማራጭ አለው? ወደዛ ስትወስደው ከተሳካም ሰየው፣ ደግሞ አይሆንም የሚሉ እናንተ የሚሉ ከሆነ ደግሞ እና ታዲያ ግድኛ ላይ መደፍደፍኛን ተቀበሉ ብቻ አይሆንም ወደሚል ማለት መልካም። አይ ዞሮ አንቀበለውም ብለን ነው እንጂ ይሄኛውን ከተቀበልነው በነገራችን ላይ ኦልሞስት ኮር የሚባሉ 4 ቦታዎችን በታምራና እንትን አንልም ነው እኮ ምንም ጥያቄ የለውም። ግን ይህንን ራሱ ለመቀበል ከባድ ነው፣ አደገኛ ነው የሚል እንትን ስላለን ነው። ታይተወይ በትውልዳችን ነው እንትን የሚያስቀምጠው ጥላሸት የሚያስቀምጠው ለባ እንዳናየው ይሄንን ዋናውን ዝም ብለን እንቀበለው አይሆንም። በቃ ማለት አይ ለካ አይቻልም የሚል ነገር እንዲያስብ ነው እና ይሄንን ዝም ብለን መቀበል አንቀበለው በፍጹም አይሆንም። አሁን የኔ አንተ የምናምን ጉዳይ አይደለም፣ የዛሬ ብቻ ሳይሆን በተለይ የነገ ጉዳይ ነው እና ይሄንን በትውልዳችን ላይ አንቀልድም እና አንቀበለው። ድንገት ይሄ 6 ወር ነው ምናምን ነው የሚለው ወጣሩ ግንዶ እኛ ለራሳችንን እንትን የምናደርግ ከሆነ ግን ያንን 6 ወርም ሆነ ለማሳካት ከዛም በኋላ ያለውን ውጤታማ ለማድረግ አሁን እንዳልኩ ነገሮች ያስፈልጉናል ማለት ነው። ይህችን አውራቸው ቀድመህ ለሁለቱም የምታገኛቸው ከሆነ አሁን እኔ ስለሌለኝ ነው እንትን ይህችን አንሳ በደንብ ንገራቸው። መልካም እሺ ወንድማለ እሺ ታውቃታላችሁ ማለት ነው። ሄሎ አቤት ስልክ አላነሳልኝ ብለህ እኮ ነው ያልደወልክበት ስልክ ሞክሬው ስትሄድ ምንድን ነው ያለኝ? አንተዬ ደውዬ ነበር ቅድም በ10 ቤቱ የማላውቀው ከሆነ ላላነሳ ደውልልኝ
መላኩ እኮ ደውልለት እስኪ እና ምናምን ብሎኝ እኔ እንግዲህ ነግሮኛል። ደውዬ ነበር። ያው ዛሬም መጥተው እዛ ኢየሱስ አካባቢ እየተኮሱ ቆይተው እዛ ልጆች ሲያባሩ የቆዩ ልጆች አሉ። እዚህ አንተ ስትልጅ ላይ ቢው ለመላኩ ደውዬ ምንድን ነው እየተሰራ ያለው እየዋለሁ። አሁንም ቢሆን እዛ አካባቢ እንደዚህ የሚያደርጉ ልጆች አሉ። አሁን ቢሆን ባባዱና በባጃጅ ምናምን ወደ ለዋይ ሄደዋል። ቅድም ምንድን ነው እየተፈለገ እንዳለን ያልገባኛል። ችግሩ ይፈታተነው ሽምግልና ተቀጥሯል፣ ተቀጣጥሯል። በሰራዊት አመራሩ በመሀል ሰው እየተላከ እንደዚህ የሚረበሽ ያለ ምን ለማለት ተፈልጎ ነው? ወደ አዲሱ እርስ በርሳችሁ እየተጣላችሁ ሁሌ ነበረ። ለቆራጡ ስነግረው ለእነሱ ለእኛም የማይጠቅሙ ሌቦች ናቸው እንጂ ሌላ ጦር አዛመች አለ። ሌቦች ይዝረፉ ተብሎ ከሆነ ሽንተዋለን። ከዛ ውጭ እነሱም ቢያገኙ አይተዋቸውም። እኛም ያው ነው እየዘረፉ ነው ልጆች ነው። አረ ወንድም ይዝረፍ አይዘር አይመለከተውም። አርፎ እዚያ ኃይሉ ሸክፎ ይቀመጥ። እንዲሁ ነገር አይጣር። እኔ ከማይመለከተው አካል ጋር እኛን ለማጋጨት እየሰራ ያለ መጀመሪያ መስጊድ ጠብቀን የነበረ አሁንም እዛ ሆዶ እኛን ለማጋጨት እየሰራ ያለ አይመለከተውም። ለዋቂ ይዘረፍ ኢየሱስ ይዘረፍ አይመለከተውም ሲጀመርም ማለት ነው። አርፎ ቢቀመጥ መልካም የሚሆነው። አትስማሙም? ካልሆነ እኛ ፈርተንም ከሆነ እንዲያው እንፍራ። ምን ችግር አለ? ወንድሞቻችሁ ብንፈራ አይመለከተውም። እንደ ጭራሽም አይመለከተውም። ይዘው ኃይሉን ሸክፎ ከለዋየ ባያልፍ መልካም ነው። ባለፈው የተነጋገርንም እንደዛ ነው። ተካፍላችኋል እና እንዲሁ ነገር በይጭን ነገር በይፈልገን አሁንም ብትነግርልን ብታስቆምልን፣ አንተ ነህ እየመራኸው ያለ ብታስቆምልን ነው። ሌላ ምለው ነገር አይኖረኝም። አረ ደውል ያለው እንግዲህ እሱም ያው ናቸው ያሉት ዜና ያለው እዛ የተከበሩት ልጆች ናቸው ያሉት። አንድ ሰው ነው የሆነ ሁለት ሰዎች ናቸው፣ ሌቦች ናቸው። እነሱ ቢያገኛቸው አይተዋቸው ምንድን ነገሩ አርተው ላይ ሸናሽበት ነው እንጂ እነሱ ቢያገኙ አይምሯቸው እየሰረቁ ነው። አይመለከተው ኃይል አለኝ ካለ ኃይሉ ሸክፎ ወለላ ባህል ላይ እንዲቀመጥ መሰለኝ ባለፈው ያወራል። አሁንም ከዛ ወደዚያ ይውረድ። ነገሩ ተነጋግረን እስከምንጨርስ ድረስ እኛ አጎና የመጣን ሰራዊት እዛ እናንተ ስለምን ነገር ፍለጋ ሄዳችሁ ብለን መልሰን ወደ ኋላ አስበን እኛ አሁን ይሰማል። አሁን ይሰማል። ሄሎ አሁን ይሰማል። አይወል ባለፈው እኛ አጎና የሄዱትን ልጆች ነገር ፍለጋ ሄዳችሁ ሲጀመር ማለት አዟቸው ሄዳችሁ ተመለሱ ብለን የመለስነ ነገር እየሸሸነ ነው። እሱ ከወለላ ባህር ወደዚህ የሚመጣበት አግባብ ምንድን ነው? እናንተ ስሄዱና እንዲህ አድርጉ እያላችሁት እንደማይሆን 100% እርግጠኛ ነኝ። ስለዚህ የሰውዬ እኛ ሊያጣላ ነው ስራ እየሰራ ያለ እንጂ ስለ ወለላ ባህር መዘረፍ፣ ስለ ኢየሱስ መዘረፍ ምን አገባውስ? የማይመለከተው አማራ አይደለም ማለት ነው። እና ሬዲዮ ተነጋግረን እስከምንጨርስ ድረስ ወደ ታች ያለ ኃይል ካለ ወደ ላይ ሸክፎ ያዝ። አሁን እንኳን አጠቃላይ ብርጌድ ያው እንደምትሰሙት እንግዲህ ክፍፍሉ እንደቀጠለ ነው። አንዱ ወደዛ ነው። ግን ይሄ ወለላ ባህር እዛ እንደዚህ ይሄን ያህል ኃይል አለ የሚለው ላይ እነ ስልኮችንም የሚጠልፋቸው ኃይል እንዴት ነው ዝም የሚባለውስ? የመንግስት ፍጥነት የተሞላበት አካሄድ ለምን አይሄድም? ምናልባት ከህዝቡ ጋር ብዙ ነገሮች እንዳሉ አይ ነው ህብረተሰቡ በተለይ አጋልጥ ብሎ አብሮ እየተልከሰከሰ የሚያስቸግርባት አካባቢ ላይ ዝም የማለት ነገር አለ። ጥፋቱን ለመቀነስ እና ጥፋተኛውና ደህናውን ለመለየት ግን መንግስት ቢፈጥን አሪፍ ነው። በየትኛውም አግባብ ላይ ባለው በተለይ አሁን የአጠቃላይ ከዚህ አሁን ግንቦት የሆነ ጀምሮ የሚካሄድ አንድ ኦፕሬሽን አለ። እሱ ሞር በመላው ክልል በጣም አሪፍ ውጤት ያመጣል ተብሎ ይጠበቃል። መናገር ስለሌለብን ነው። እስኪ በየትኛውም አግባብ ይሁን ግን ህዝቡ ነፃ ይውጣና ከዚህ ድባብ ወጥተን ከዘመኑ ጋር አብረን ለመራመድ የምንችልበትን ነገር እንድንማር ቢፈጥንልን እንላለን። ኤኒዌይ እዚህ ያላችሁም አሁንም ቢሆን ያላችሁ ሰዎች ተው፣ ተመለሱ። እስካሁን የሄደውን ነገር ቸክ አድርጉ፣ ጠይቁ፣ ተጠያየቁ። አትሙቱ፣ አትግደሉ። እኔ የምለው መልእክት ይሄ ነው። ቢኮዝ ይሄ አጀንዳ የሌሎች አጀንዳ ነው። ከመጀመሪያው ጀምሮ እስከ መጨረሻው ድረስ በባለቤትነት የማትቆጣጠሩትን ነገር ባትጀምሩ ጥሩ ነበር። ከተጀመረም በኋላ አሁን ማቆም